ጌታ ሆይ እናመሰግንሃለን። በዚህ ሰዓት በፊትህ ቀርበናል። አይምሮ የሰጠህን ጸጋ በደንብ መካፈል እንድንችል አይምሮ እንድትሰጠን እንለምንሃለን። የተነገረውን ደግሞ በልባችን ለማሳደር አይምሮ እንድትሰጠን ምህረት እንለምንሃለን። አካባቢያችን በመንፈስህ እንድትዋጀው ያንተ መንፈስን እየተገዛ እንዲሆን የምንማረው ሁሉ በልባችን እንዲያድር ያ ጠላት መጥቶ እንዳይለቅመው ጸጋ እንድትሰጠን ጥበቃህ እንዲበዛልን እንለምንሃለን። ከዘላለም እስከ ዘላለም ጠባቂ ነህ አንተ። በጌታ በኢየሱስ ክርስቶስ ስም አሜን። እሺ፣ አሳች ነቢያት የሚል ርዕስ ነው። ትንሽ ከበድ ይላል፣ ግን ከዙሪያችን ያለ የዘመኑ ትምህርት በመነሳት ነው ማጋራት የምፈልገው። ብዙ ነገር እያየን ነው በትምህርቱ። በየአካባቢው የሚነፍስ ትምህርት አለ እናውቃለን። በተለይ ዩቲዩብ ያለ የትምህርት ብዛት እናውቃለን። እንዴት ነው የምናውቃቸው? ዩቲዩብ ባገኘን ቁጥር ያው ዩቲዩብ በአልጎሪትም የሚባል አለ። በቁጥር ነው የሚሰራው። ኳልኩሌት አድርጎ ያየኸውን ቪዲዮ የምን ቋንቋ እንዳየህ፣ ምን አይነት የስብከት ነው የመዝሙር ነው አይቶ ዝም ብሎ ነው ሬኮመንድ የሚያደርግልህ፣ ዝም ብሎ ነው የሚልክልህ። ያው ዩቲዩቡ ሰው ስላልሆነ ማለት ነው፣ ወይም ቲክቶክ። ግን እንዴት ነው የምንለያቸው ታዲያ? እንዴት ነው የምናውቃቸው? ምክንያቱም መንፈሳዊ ነገር ስለሆነ መዝሙሩም ስብከቱም ዝም ብለን የምንመገብ ከሆነ ወዲያውኑ ባይሆን ትንሽ ወደፊት ከተራመድን በኋላ የሆነ ችግር ሊያመጣብን እንደሚችል፣ ጫና ሊያመጣብን እንደሚችል የታወቀ ነው። ይህን መታወቅ አለበት። መንፈሳዊ ነገር ስለሆነ ማለት ነው እየተመገብን ያለነው። ትምህርቱም መዝሙሩም መንፈሳዊ ነገር ስለሆነ የሆነ ጫና ወደፊታችን ስንሄድ የሆነ ጫና አለ፣ የሆነ ችግር አለ ማለት ነው ካልተጠነቀቅን። እንዴት ነው የምናውቃቸው? ኦኬ፣ አሁን እዚህ ጋር ስጀምር ትንሽ አንድ ነገር ሳስብ፣ መጽሐፍ ቅዱስን ሳገላብጥ ግራ የሚያጋባ ነገር አይቼ በሱ ልጀምር አልኩኝ። ግራ የሚያጋባ ነው ግን ከመጽሐፍ ቅዱስ ነው። የችግራችን መንስኤም እሱ ነው። አንድ ነገር በክርስትና ስንመጣ አሁን ልክ እንዳልኳችሁ ማለት ነው በብዙ ነገር ተምረን ነው የመጣን ነው። ከቸርች ተምረናል፣ ከዚህ በፊት የነበርንበት ሃይማኖት ተምረናል፣ ከወላጆች ተምረናል፣ ከጓደኞች ተምረናል፣ ከመጽሐፍ ተምረናል፣ ከትምህርት ቤት ተምረናል። ከብዙ ነገር ተምረን ስለምንመጣ በአይምሯችን ይዘን ያዳበርነው እውቀት አለ ወይም እምነት። አሁን እዚህ ጋር የምናገረው ስለ ሌላ ሳይሆን ስለ እግዚአብሔር ማለት ነው። እግዚአብሔር እንደዚህ ነው የሚል በአይምሯችን የተቀመጠ ነገር አለ። አሁንም በጌታ ሆነን ማለት ነው እግዚአብሔር እንደዚህ ነው፣ እግዚአብሔር እንደዛ ነው፣ እግዚአብሔር ወዲህ ነው፣ እግዚአብሔር ወዲያ ነው የምንለው ነገር ብዙ በአይምሯችን ተቀምጧል። ያን ሆኖ በመጽሐፍ ቅዱስ ስንሄድ አሁን ስናነበው ይሄ እግዚአብሔር እንደዚህ ያደርጋል እንዴ እንላለን። ተጽፏል። ከመልእክተኛው ጋር መደራገም አይደለም፣ ከተጻፈ ተጻፈ ነው። እና የመጀመሪያውን ነገር የሐሰተኛ ነቢያት መንስኤ ከየት ነው የሚፈልቁት? ከየት ነው የሚመጡት ስንል ዋናው ተጠቅሶ የምናገኘው እግዚአብሔር ነው። ዋናው ተጠቅሶ የምናገኘው አሁን ከለመድነው ካሰብነው ጋር ስለማይሄድ ለመቀበል ይከብደናል። እንዲህ እግዚአብሔር ሐሰተኛ ነቢያት ይሰጣል እንላለን። እንሂድና አንብበው ሕዝቅኤል 14 ሕዝቅኤል 14 እናነብ። እስቲ ማን ያነብልኛል?
ከ4 እስከ 5 ስለዚህ ይላል ኦኬ ነው ይቅርታ 9 እስከ 11 ያለ ወረድ ብሎ ነው ሶሪ እስከ 11 ኦኬ አሜን ይቀጥላል ኃጢአታቸውን ይላል ይሸከማሉ ይሄውም እግዚአብሔር አሜን አሁን ኮንቴክስቱ እዚህ እግዚአብሔር ጌታ እንዲመልሳቸው ፈልገው ነው እንጂ እንዲያጠፋቸው አይደለም አታላዩ ነብይ የሰጠ ግን እግዚአብሔር ነው መንስኤው ምን ይሆን ምን ስላደረጉት ነው ወደ ላይ ሄደን ስናነበው ይሄንን አደከሙት እግዚአብሔርን በመስዋዕታቸው አደከሙት በድርጊታቸው አደከሙት በአስተሳሰባቸው አደከሙት በተለይ ለደካማ ስለ ፍትህ ያላቸው ፍትህ እግዚአብሔር ፍትህ ይወዳል ፍትህ ሲወድ ታዲያ ለሀብታም ለድሃም ለስደተኛም ለባለጠጋም ለሁሉም አንድ አይነት ፍትህ ነው ያለው ፍትህን በተመለከተ ይላል ጽሁፍ ለድሃም አትራራለት ይላል መቀጣት ካለበት ድሃ ቅጣው ሌባም ከተያዘ ምን ይሆናል አለ ሰው ተርቦ ከሰረቀ ምን ይላል ዛሬ ያዳመጥነው ነበር ያን ምሳሌ ሰው ርቦት ከሰረቀ ብዙ ሰው አይክበውም ይላል ያው ርቦት ነው ይላል በተያዘ ሰዓት ግን ስንት እጥፍ ይመልሳል ተርቦት የሰረቀ እኮ ነው ሲያዝ ግን 7 እጥፍ ነው የሚመልሰው ፍትህ ነው እግዚአብሔር ሲቸገር ሰውን ያስቸገረ ያለው ምክንያቱ ምንድነው ሌባ ነገር የሌብነት ነገር ክፉ ነገር ከእግዚአብሔር የራቀ ነገር እየፈለገ ስለሆነ ነው አሳልፎ ይሰጣል እግዚአብሔር ማለት ነው ስላስቸገሩት አሳልፎ ሰጣቸው የልባቸውን መሻት እንዲያውቀው እንዲህ ይላል ነቢይም ቢታለል ቃልንም ቢናገር ያንን ነቢይ ያታለልሁ እኔ እግዚአብሔር ነኝ የእግዚአብሔር ትክክለኛ የሆነ ነገር እንድትናገር አይፈቅድልህም አንድ የተገጣጠመ መንፈስ የለህማ ሌባ ነህ አይፈቅድልህም በቃ ኃይለኛ ተዋጊ ነው እግዚአብሔር ለስሙ ማለት ነው የእስራኤል ሰዎች ህዝቡ አልነበሩ እንዴ በዛን ወቅት ልክ እንደኛ ህዝቡ ናቸው ደክሞላቸዋል በእነሱ ስም ተጠርተዋል ካህንም መዟል ነገስታትም ሰጥቷቸዋል ተስፋም ሰጥቷቸዋል ሁሉም ነገር ተሰጥቷቸዋል ያለ መታዘዝ ብዛት መተላለፍ ሲመጣ ግን እግዚአብሔር ለምትፈልገው የምትሸውን ነገር ከልብህ የምትፈልገው የምትናፍቀው ነገር ለሱ አሳልፎ ይሰጣል እሱ ይሰጣል ልክ እንዲሁ
በአንደኛ ነገሥት ምዕራፍ 22 ማንበብ ትችላላችሁ። ለሚካ ያጋጠመው የነቢ ሚካ ያጋጠመው ታሪክ እናንተ ታውቃላችሁ። ያው አክዓብ ተሰብስቦ ነበር ከይሁዳ ከዮሳፋጥ የይሁዳ ንጉስ ጋር ተሰብስቦ ነበር። ነቢያቶች 400 ነቢያቶች ነበሩ፣ ይተነብዩ ነበር። መዋጋት ፈልጎ ነበር ወደ ራሞት ጊላድ ወደ ሰሜን እስራኤል መዋጋት ፈልጎ ነበር አክዓብና ለዮሳፋጥ አብረን እንሂድ አለው። ዮሳፋጥ በጣም ብልጥ ስለነበር ነቢያቶችን ጠይቅ ምናምን ብሎ እንትን ሲል 400 መጡልህ። 400 ለአንድ ነገር ለመናገር 400 አንድ ነገር ለመናገር ሂድና ይሳካልሃል ማለት 400 ወይ ከእግዚአብሔር መጣላት ሲከፋ 400 ለአንድ ነገር ሂድ ተዋጋ፣ አይዞ ታሸንፋለህ፣ ሂድ ተዋጋ፣ አይዞ 400 ጆሮ ይደነቁራል እኮ። የእግዚአብሔር ሰው ጀግና መጣ፣ ቁጭ ብሏል። በነገስታት ቦታ ደግሞ አይገኝም። በሀብት ቦታ ዝናብ የሚያገኝበት የእግዚአብሔር ሰው ሲሆን ነው። ባለ ዝናው አግኝቶታል እግዚአብሔር። ኢየሱስን አግኝቷል። ከኢየሱስ በላይ ማን አለ? ባለ ዝና ባለ ጌታ ማን አለ? እሱ እኮ ነው። በቃ እሱን አግኝቷል። ኮራ ብሎ ነው ቁጭ ያለው። ተጠራ። ተላላኪው ደግሞ አሽቀዋጭ አይደለ? ሚካ ባክ ስትመጣ 400 ሰዎች አሉ እዛ፣ አንተ ብቻ እንዳትሆን። ከሱ ብልጥ መሆኑ ነው እኮ። ከእግዚአብሔር ከኢየሱስ ጋር ስትውል ብልጥ መሆን አያስፈልግም። እንደወረደ ትናገረዋለህ። ብልጥ መሆን አያስፈልግም። እንደወረደ ነው የምትናገረው። እግዚአብሔር የሚነግረኝ እናገራለሁ አለው። ሚካ ተጠራ፣ መጣ። ግባ አለ። ገባ። ምንድነው? ዛሬ ያው ከራሞት ጊላድ መዋጋት ፈልገናል። ዮሳፋጥም ከኔ ጋር መሄድ ፈልገዋል። ምን ይሻላል? ሂዱ ይሳካል አለ። አክዓብ ግን አወቀ። አንተ አለው። ልቡም እኮ ያውቀዋል እኮ አክዓብ። ተግባብተናል። እውነት የነገረው እንዳልሆነ እንዴት አወቀ? አክዓብ እንዴት አወቀ? ሚካ ትክክለኛ የእግዚአብሔር ትንቢት የነገረው እንዳልሆነ እንዴት አወቀ? ከዚህ በፊት ተናግሬ ያለው ስለ ትክክለኛው ነገር ብቻ ተናገረኝ ብዬ ነግሬ ያለው አሳስቤ ያለው ወይ አለው። እንዴት አወቀ? ያውቀዋል ልቡ። መታዘዝ ግን የለም። እነኚህ 400 የተሰበሰቡ ሰዎች ትክክል ነገር እየነገሩት እንዳልሆነ ገብቶታል። ልክ ደሞኛ በህሊናቸው ይላል እኮ ጳውሎስ ሲጽፍ ትክክለኛ የእግዚአብሔር ነገር ምን ያደርጋሉ አለ? ያውቃሉ አለ፣ ይለያሉ አለ፣ ይሰማሉ አለ። ግን መታዘዝ የለም። ልክ እንዲሁ ደግሞ አክዓብ እነኚህ 400 ሰዎች ጥሩ ነገር እያመጡለት እንዳልሆነ ገብቶታል። መታዘዝ ግን የለም። ያውቀዋል። ንገረኝ አለው። እሺ ትሞታለህ፣ ትሄድና ትሞታለህ አለው። እንዴት አወቅ አለው። አሁን ይሄንን ነገር መያዝ ነው የምፈልገው። እንዴት አወቅ? ስጸልይ እግዚአብሔር በጉባኤ ላይ አየሁት። ጉባኤ ሰብስቦ እግዚአብሔር አየሁት እና እዛ የነበሩ መናፍስት መላእክት የሆኑም መናፍስትም እግዚአብሔር እየጠየቃቸው ነበር። አክዓብን እንዲጠፋ እንደሚታረድ ሞኝ ፍየል ነጥቶ ወደ ውጊያ የሚያስገባውና እዛ እንዲሞት ማን ነው አላቸው። አንዱም እንዲህ ይላል፣ አንዱም እንዲህ ይላል፣ አንዱም ሊስማማ ሊገጣጠም አልቻለም። ከእግዚአብሔር ሐሳብ ሊገጣጠም አልቻለም። በመጨረሻ አንዱ መጣና እኔ እግዚአብሔር አለ። እሺ በምንድን ነው የምታጠፋው? በእነኚህ ሁሉ ውሸት የአክዓብ ነቢያቶች አፍ ሐሰተኛ መንፈስ ሐሰተኛ ትንቢት አስቀምጣለሁ። እዛ ይዞት እየነዱት እንደሚጠፋ ፍየል ይዞት ይሄዳሉ ወደ ውጊያ። እዛው ይሞታታል። ትችላለህ አለው። እግዚአብሔር ፈቀደለት። ማን ፈቀደ?
እግዚአብሔር ፈቀደ። አክዓብ እስራኤላዊ አይደለም እንዴ? አክዓብ ሲጠፋ ደግሞ በነገስታት ድሮ ጊዜ ደግሞ አክዓብ ሲጠፋ ብቻውን አይደለም የሚጠፋው። ሚካ ደግሞ ብለዋል፣ ስለ ህዝቡ እስራኤል አልቅሰዋል። እረኛ እንደሌላቸው በጎች በተራራ ላይ ተበትነው አያለው ብለዋል። አይራራም እግዚአብሔር? አለመታዘዝ ሲበዛ ታዲያ እግዚአብሔር ምን ያርግ? ይልካላ። ይሄ ምሳሌ ደግሞ በብሉይ ኪዳን ነው እንዳንል በአዲስ ኪዳን ደግሞ ጳውሎስም ግጥም ማርግቡ ጽፎልናል። ጳውሎስም ደግሞታል። ኖ በአዲስ ኪዳን ነው እንደዚህ አሁን እንደዚህ የሚባል የለም እንዳንባል ማለት ነው። እሱም ብቻ አይደለም፣ ዮሐንስም ደግሞታል። በራእይ ያያቸው 7 ቤተክርስቲያኖች አብያተ ክርስቲያን 5ቱንም ወቅሳቸዋል። ከማን? ከኢየሱስ አፍ ሰምቶ ማለት ነው። ኢየሱስ ለጥፋታችን ስለሚያስብ ነው እዚህ ጋር ጠርቶ ሊያጠፋን። እስራኤል ልጆች እንዳሉት ከምድረ በዳ ጠርቶ እዚህ ሊያጠፋን አስቦ ነው አሁን እንደዚህ የሚለው ኢየሱስ ነው? አይደለም። እንድንጠራ ፈልጎ ነው። ጽድት ነው የምትለው። አንድ ነገር ከተሳሳትክ በኋላ ስትመለስ ያለ ጽዳት አይምሰላችሁ። የገንዘብ ፍቅር፣ ስካር፣ ሐሜት፣ ውሸት፣ ከዚህም ሁሉ ነገር እግዚአብሔር መዞ ሲያወጣክ ለሰካራም ሰው ታዝናለህ? አታዝንም? ታዝናለህ። ለገንዘብ ወዳጁ ታዝናለህ? አታዝንም? ታዝናለህ። ለማይሰማ ደግሞ ለማያዳምጠው እግዚአብሔርን ለመመለስ ልብ የሌለውን ሰው ደግሞ እንዲጠፋም እግዚአብሔር ይሰጠዋል። እግዚአብሔር ይሰጣል ይላል ጽሑፉ። በሁለተኛ ተሰሎንቄ ምን ይላል? እግዚአብሔር የስህተትን አሰራር ይልክባቸዋል። ሁለተኛ ተሰሎንቄ ምዕራፍ 2 ከ11 እስከ 12 ያለ እግዚአብሔር እዚህ ጋር ምን ያደርጋል? የስህተትን አሰራር ይልካል። ጭንቅ ሲለው እግዚአብሔር ማለት ነው። እግዚአብሔር ይጨነቃል ማለት አይደለም። የሚያደርገው ሲያጣ ግን በዚህ ቢሞክር ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ ወደ ላይ ወደ ታች ቢያረገን አንሰማ ስንለው አሳልፎ ይሰጣል ማለት ነው። ለማን አሳልፎ ይሰጣል? አሁን በዩቲዩብ ተከምሮ የምናያቸውና የምንሰማቸው ስልክ ቁጥር የሚነግሩን ሰዎች ማለት ነው። ግርም የሚለኝ እኮ ሰማይና ምድር የፈጠረ እግዚአብሔር በልባችን ለመቀመጥ ሳያፍርብን እኛ በእግዚአብሔር ማፈራችን ነው የሚገርመው። እሱ አላፈረም እኮ መንፈስ ቅዱስ በውስጣችን ተቀምጦ እኮ ተሳስተን አናውቅም እንዴ? መጥፎ ሐሳብ አስበን አናውቅም? እናውቃለን። ተቀይሜ ያለው ብለን አናውቅም? ሰውን ጠልተን አናውቅም? መንፈስ ቅዱስ በልባችን ተቀምጦ ማለት ነው። ኢየሱስም በዚህ ሁሉ ቆሻሻ ልባችን እያለን እዚህ ውስጥ ለመቀመጥ አላፈረም። እኛ ግን ምንድነው የምናስበው? እናፍራለን። በቃ እስቲ አዲስ አበባ ልሂድ፣ አንድ የእግዚአብሔር ሰው አለ እንዲጸልይልኝ እንላለን። እስቲ ናይጄሪያ ልሂድ፣ እስቲ ልፈወስ እንላለን። መንፈስ ቅዱስ እዚህ ተቀምጠው እዚህ እኮ ነው መንፈስ ቅዱስ ገብቶናል አይደል? እዚህ እኮ ነው። እሱም አላፈረም። ጭንቅ ሲለው ማለት ነው። ሌላ
የህዝቡም ነቢያት ምን ያደርጋል? ህዝቡን ያስታል። ነቢያቱ በሚክያስ ምዕራፍ 3 ሄደን ስናነብ ምንም ነገር የማይራሩ ሰዎች ናቸው ነቢያቶቹ። ምንም ነገር ድሃ ብትሆን ዊስኪ አቅርብልኝ ነው የሚልክ፣ አረቂ፣ ጅን፣ ለኔ ለራሴ ለብቻዬ ስጋ። ምንም ርህራሄ የሚባል ነገር የላቸውም። ቆዳውን ገፈፉት አለ። ቆዳ የሚገፉ ነቢያት እያየን አይደለም እንዴ? አሁን የድሃ ህዝብ ቆዳ የሚገፉ ደግሞ የሀብታም ቢሆኑ እኮ ቆዳ ቢገፉት የሚገፈፍ ነገር የለውም። ሀብታም ብትገፈው ቆዳ ሳይሆን ገንዘብን ነው የምትገፈው። ምንም ነገር የሌለበት ህዝብ ሙልጭ እግዚአብሔር ቅጥል ወረድ ብሎ በሚክያስ ምን ይላል? በቤት ሄደን ሚክያስ ምዕራፍ 3 ሁሉም ብናነበው በጣም ደስ የሚል ምዕራፍ ነው። ወረድ ስንል በታች ወደ ታች ቁጥር 5 ቁጥር 5 እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ ህዝቤን የሚያስቱ ነቢያት ሰው ሲያበላቸው ሰላም አለ ይላሉ፣ ሳያበላቸው ሲቀር ግን ጦርነት ሊያውጅበት ይነሳሉ። አንተ በቃ እግዚአብሔር ካንተ ጋር ነው፣ ተዋጋ፣ ተነስ፣ ታሸንፋለህ፣ ወደፊት ወደ ግራ ሲሉክ ይቆይና አይ ይሄን ነገር እንኳን አላምንበትን ስትላቸው አለቀል የሚፈልጉት ነገር ስትሰጣቸውስ እንዴ ወፈር ያለ ነው። በተለይ ወፈር አርገህ ጠመር አርገህ እንደዚህ የታሰረ ነገር ወፈር አርገህ ስትሰጣቸው ያው በግልም ጸሎት አለ። ለድሃውስ ይጸየፋሉ። ሰው እንዲይዛቸው ድሃ እንዳይዛቸውም ራሱ ይጸየፋሉ። እሺ በኋላ እሺ ነገ በቃ የሚቀጥለው ሳምንት ይላል። ፍላጎታቸው ከቢንያም ምንድነው የምበላው ብቻ ነው። ምንድነው ያዩሃል፣ ስካን ያርጉሃል። በጣም ብልጦች ናቸው። ስካን ያርጉሃል። አነጋገር ያያሉ፣ ያዳምጣሉ በደንብ ኪስህን፣ አለባበስህን፣ ሰውን ይጠይቃሉ ስላንተ፣ ሁሉም ነገር ያጣራሉ። ይሄ የሚበላ ነው ከተባለ በፕራይቬት ነው የምጸልይልህ ወንድሜ፣ በፕራይቬት እዚህ ግርግር ስላለ በፕራይቬት ነው የምንገናኘው። እህቴ ፕራይቬት አልፈልግም፣ ከኢየሱስ ጋር ፕራይቬት ይሻለኛል ብሏቸው። እግዚአብሔር የግልጥ እንጂ የድብብቅ አይደለም። የልቤ ነገር የልቤ ነው፣ ከኔ ጋር ነው የሚያስቀምጠው። ይገባኛል፣ አዋቃለሁ። ሰው በግል እንዲጸልይልኝ የሚያስፈልገኝ ሰው ግን አይደለሁም። እኔ የሚፈልገኝ ሰው ካለ ምንም ነገር ሳልሰጠው፣ ምንም ነገር ሳልጨምርበት፣ ምንም ነገር ሳልቀንስበት ይጸልይልኝ። በጣም አሳቾች ናቸው። ምንድነው የሚሉት? ወንድሜ የተባረክ የጌታ ሰው በጣም እግዚአብሔር ይወዳል። ምንም ነገር አያስቀሩልህም። አንዴ ካስለመድካቸው ምንም ነገር አያስቀሩም። ቆዳህም ልጦ ራሱ ማለት ነው። እያየን አይደለም? አሁን እየታዘብን አይደል? ኦኬ እንሂድ። ኢሳያስ እንዲሁም ማለት ኢሳያስም አበደ አለ። ባዶ እግር እየተራመደ ያገለገላቸው ሰንደላቸው ገጠጥ አድርገው የሚያምር ጋቢያቸው ለብሰው ገንዘባቸው በኪሳቸው በቤተ መንግስት የኖሩ
የተንደላቀቀ ኑሮ እየኖሩ ህዝቡን ያየናቸው አይደለም። አሁን አይመቻቸው ነቢያት ማለት አይደለም። የድሃውን ህልና የሌላቸው የእግዚአብሔርን መንፈስ የሌላቸው ሰዎች ናቸው። ያየናቸው ነው። ያስተዋልን ልብ ይያልን ነው ወይስ አሁን እዚህም ተቀምጠን በእንደዚህ አይነት ንግግር እየተመካከርን ልባችን አሁን እንትና እዛ ኢትዮጵያ ያለው ከዛ እንትን ቢጸልይልኝ እኮ እሱ ምና ይያልን ነው? ኪስ አውላቂዎች የህዝብ ፍትህ ግድ የማይላቸው የህዝብ ድህነት ሰቆቃ ምንም ነገር የማይሰማቸው ጦርነት ተነሳ ሄድ ግባ ወደፊት ወደ ግራ ሲል ነበር። ትዝ ይላችኋል አይደል? ያን አመት እኔ አልረሳውም። መዝሙር ተብሎ ራሱ ዘምሯል ሰው ለማስጨረስ። ትዝ ይላችኋል አይደል? 4 ዘማሪያን የሚባሉ ሰዎች አሉ። ላያቸውም አልፈልግም። ሰው ሲያጫጩሁ ነበር ህዝብና ህዝብ ሲባላ ደም የሚያምራቸው ነቢያቶች ስለ ህዝብ ሰቆቃ ስለ ህዝብ ድህነት ስለ ህዝብ ጭፍጨፋ ምንም ነገር የማይገባቸው ሰዎች አሁን እዚህ በዩቲዩብ መጥተው ልብሳቸው ቀይሮ ሰውን ሲያሳብዱ ይኖራሉ። እኛ ሳንማርም ኢየሱስ የሚወደው ሰውን ነው የሚያፈቅረው። ሰውን እንዲጠፋለት አይፈልግም ኢየሱስ። ሁሉንም ያቅፋል እስከ መጨረሻ ድረስ ይታገሳል አይልም ጽሁፉ? እነኚህ ሰዎች ግን ህዝባችን እንዲያልቅ ግን ግንባር ቀደምት ይዘው እየዘመሩ እየሰበኩ ህዝቡን አስጨረሱት። ተው ሲላቸው የማያውቅ እኔ ጌታ አላውቅም እግዚአብሔርን እፈራለሁ በጌታ አይደለሁም ተው ግን ወደ ውጊያ አትሂዱ ሲላቸው ግን ያን ሰውዬ የት እንዳስገቡት እናውቃለን ሁላችን። ስለ ሰው ነገር ምንም ነገር አያውቁም። የኢየሱስ ልብ ስለሌላቸው። የኢየሱስ ልብ ሲኖር ስለ ህዝብ ነው የምትጨነቀው፣ ስለ ሰው ነው የምትራራው፣ ስለ ድሃው ነው የምታስበው። ኤርሚያስም እንዲህ አለ። ሁሉም ነቢያቶች ሄዳችሁ አንብቡ። አንድ ነቢያት፣ አንድ ሐዋርያ፣ አንድ መልእክት ጻፊ ስለ ህዝብ ግድ የማይለው የለም። የእግዚአብሔር መንፈስ ከጠጣ የእግዚአብሔር ስሜት ካለ ስለ ህዝብ ነው የምትቆረቆረው። እንዴት አድርገን ነው የምናዳምጣቸው? አሁን እነዚህ በጆሮአችን ሰክተን ምግብ እየሰራን እያበሰልን ሽንት ቤት ተቀምጠን ስራ በመስሪያ ቤት እነኝን ውሸታሞች ለመስማት ነው አሁን ጆሮአችን የምናደነቁረው። ስለ ህዝብ ግድ የሌላቸው የኢየሱስ ክርስቶስ መንፈስ የሌላቸው የኢየሱስ ክርስቶስ ርህራሄ የሌላቸው ብልጥ እንሁን እንጂ ምን እንደምንበላ ለራሳችን እንጠንቀቅ እንጂ አሁን ባይጎዳኝ ነገ ግን እኔ ጋር ይደርሳል። አሁን ሁለት ነገር አይተናል። መጀመሪያው ነገር እግዚአብሔር ህዝቡ እንዲሳሳት ዝም ብሎ ውሸተኛ ነቢያት እንደሚለቅ አይተናል። በሁለተኛ ነጥብ ነቢያቶች ህዝቡን ያሳስታሉ ብለናል። በሶስተኛውና የማይታመን የሚከብደው ደግሞ ህዝቡ ራሱ ነቢያትን ያሳስታል። ህዝቡ ራሱ ነቢያትን ያሳስታል። ሂዱ እግዚአብሔር እዚህ አለ፣ እግዚአብሔርን ፍሩ፣ እግዚአብሔር ፈርታችሁ ኑሩ፣ ዝቅ ብላችሁ ኑሩ አትበሉን፣ በቃ ሂዱ አትበሉን ይሏቸዋል። አትበሉን በድንጋይ ነው ምንልህ ነው። ገንዘብ አንሰጥህም፣ መድረክ አንሰጥህም፣ እናባርሃለን። እንደ እብድ በረሃ ሲኖሩ የእግዚአብሔር ሰዎች ከሙሴ ጀምሮ የቃየል ወንድም ከአቤል ጀምሮ
እግዚአብሔርን ስላሉ ነው የተጠሉት። ዮሴፍን ተከተሉ፣ ሙሴን፣ ሁሉም ነቢያት እግዚአብሔር ስላሉ ነው የተወገሩት። ወንድሜ አፈር ልሁንልክ ብላ ጠጣ ምናምን ልክ ዞር ሲል ምላሳቸው እያወጡ ቢሆንስ ማን ይነካቸዋል? ቤተ መንግስት ነው የሚቀመጡት። የከበረ መኪና ነው የሚሰጣቸው፣ የከበረ ቤት ነው የሚሰጣቸው። አላየነውም? ከመጽሐፍ ቅዱስ ታሪክ ይሄን አይደለም የሚያወራው? እንደ እብዶች መንገድ ለመንገድ ሲንከራተቱ ቤት እንደሌላቸው እቺ ዓለም ለነሱ የማትገባ ሆኖ ሲኖሩ ምን ስለሆኑ ነው? ሰው ማቃማጠር ስለጠፈባቸው ነው እንዴ? አይደለም እኮ እብዶች አይደለም እኮ፣ እነሱም እኮ ብልጦች ናቸው እኮ። እዚች ዓለም ላይ እኮ ዶልቷቸው መኖር እኮ በድሎት መኖር እኮ ያምራቸዋል። እግዚአብሔር መታዘዝ ስላስቀደሙ ብቻ ነው ግን ችግሩ። ከአባቶቻችሁ ያላሳደዱት ነቢያት ማናለ አላቸው ኢየሱስ። ማናለ ያልተሳደደ? እነኚህ ሰዎች ግን ውሸታሞች። ህዝቡ አደገኛ ነው። ህዝቡ አደገኛ ነው። ለህዝቡ ጥፋቱ፣ ለህዝቡ ክፋቱ፣ ለህዝቡ ኃጢያቱ የመናገር አቅም ብቃት ከሌለ ዝም ማለት ነው የሚመረጠው። አንፈልግም ይልሃል ህዝቡ። በቲቪ አሁን ፌመስ ሰዎች የሆኑ ሰዎች እኮ ህዝቡ መስማት ምን እንደሚፈልግ ስለሚያውቁ ነው አይደለ እንዴ? ህዝቡ ምን መስማት እንደሚፈልግ ፈልጉ ስለሚያውቁ አይደለ እንዴ? ህዝቡ የሚፈልገውን እየሰጡ ገንዘብ እያከማቹ ህዝቡን እየላጡ የሚኖሩት። ህዝቡን ልክ ቢነግሩት አርፎ ይቀመጣል እዛ ቸርች? አርፎ የሚቀመጥ የለም። እናውቀዋለን። ኢሳይያስ እንደዚህ ነው ያላቸው በምዕራፍ 30 ቁጥር 10 ባለ ራእዮችን አለ አትመልከቱ ይላሉ፣ ነቢያትንም ጣፋጩንና አታላዩን ነገር እንጂ ቅኑን ነገር አትንገሩን። ማን ነው እንዲህ ባዩ? ህዝቡ እኮ ነው። ህዝቡ እኮ ነው። ያኔ ወሳኝ ነገሩ ምንድነው? ለኢሳይያስ ትክክለኛውን ነገር ብቻ እንድነግራቸው ያስቆረጠው ነገር ምንድነው? እግዚአብሔርን ያውቃል ኢሳይያስ። ልክ እንደ ዳዊት እግዚአብሔርን በድለ ሲኦልን ብትገባ ጆሮህን ቆንጥጦ ከሲኦል ያወጣና እንደሚገርፍህ ያውቃል። ፍርድህ እንደሚሰጥህ ያውቃል ኢሳይያስ በደንብ ነው እግዚአብሔር የሚያውቀው። ህዝቡ እንዲህ ሲሉት ነው ጥሩ ነገር ተናገር፣ እንደዚህ አይነት ትንቢት ምናምን አታምጣ አንተ ምናምን ሲሉት በረሃ መሄድ መረጠ። ይሄም ብቻ አይደለም። አይ በብሉይ ኪዳን ነው እንዳንል ደግሞ ጳውሎስም ደገመው አመጣው። ጳውሎስም በሁለተኛ ጢሞቴዎስ ምዕራፍ 4 መስማት የሚፈልገው አለ መስማት የሚፈልገው የሚያሰሙት ሰዎች ምን ያደርጋሉ? ይሰበስባሉ። መስማት የሚፈልጉት ብቻ ጆሮአቸው አሳክካቸው ይላል። each ear ይላል በእንግሊዘኛ። አሁን በጆሮአቸው እዚህ ጋር አሳክኳቸው ማለቱ አይደለም፣ በመንፈሳዊ ጆሮአቸው ማለት ነው። መስማት የሚፈልጉት ምንድነው? ሞራል እንዲሰጣቸው ብቻ ነው የሚፈልጉት። አይዞሽ እህቴ፣ ጌታ ካንቺ ጋር ነው፣ ሰላም ነው፣ ፒስ ነው፣ ምንም ነገር አትሆኝም ምናምን። አይዞ ወንድሜ ምንድነው የፈለከው? አሁን ነው እንዴው ትኩስ ነው። አሁን ነው የተፋታሁትና ሌላ ሚስት ፈልግ ታገኛለህ። አገኝ አትጣ። አሁን እኮ በቃ ገንዘብ አጭበርብሬ መጥቼ አነሰኝና አሁን በቃ ልጨምር ይመጣልሃል። በኢየሱስ ስም ይሆንልሃል። አሁን አሜን በል ምናምን።
መስማት የምትፈልገውን እሱ ነው። ምክንያቱም እዛ ምን እንዳደረግ አይተዋል። ሚስትህን ፈተህ ስትመጣ፣ ልጆቹን እንትን አድርገህ በጭንቀት አስቀምጠህ ስትመጣ፣ ገንዘብ ሰርቀህ ስትመጣ የገሰጸህ ሰው አለ እኮ እዛ። ሲገስጽህ ግን ምን አይነት መከራ እንዳወረድክበት ስላወቀ ስለሰማ፣ ልክ እዚህ ጋር ስትመጣ አሁን ምንድነው የሚልህ? ምን ፈልገህ ነው? በቃ ትንቢት አሁን ሚስቴን እዚህ አሁን ፈትቻት በቃ ትኩስ ነው አሁን ሚስት ፈልጋለሁ። እቺ አትሰማም ሚስቴ ታገኛለህ። አይተዋላ ምን እንደገጠመው። ለዚህ ፈሪ ከሆንክ ዝም ማለት ይመረጣል። ቀልድ አይደለም። ነገ ታገኛታለህ። እግዚአብሔር ሲኦል በወርድም አለው እኮ ዳዊት፣ ጆሮ ቆንጥጦ ነው የሚያወጣው። ሂሳብን ያስከፍላል። ሰማይም ብትሄድ ያወርዳል። ከዛ የት ነው የምትደበቀው? ምንም የት። ህዝቡ ምንድነው የሚፈልገው? መስማት የሚፈልገውን የሚያሰሙት ነገር፣ የሚነግሩት ነገር ነው የሚጠራው። ህዝቡ የሚፈልገው አንዱ ብሎ ሌላ ሀገር አንድ ኤርፖርት ተገናኙ። ፓስተር ነኝ ባይ ነው ያም ፓስተር ነኝ ባይ ኤርፖርት ውስጥ አግኝቶት ነው ይዞት የመጣና ላከልን። አገልጋይ ከኢትዮጵያ መጣ ምናምን ብለን ሄድን። ያው እሺ እንደ ድሮ እንደ ሰርቪስ ነው ለኛ፣ እንደ አገልግሎቱ በሰዓቱ ስለነበር ለመካፈል፣ ለመስማት፣ ለማዳመጥ ሄድን። ሰውየው ስለ ወንጌል ምንም ነገር አያውቅም። ይታየኛል ይላል። አዲስ ልጅ በጌታ ነበረች። ከኔ ፊት ተቀምጣ ከነ ልጇና ዞር አለችና ኤሎ አለችን። አቤት ስላት፣ ይሄ ምንድነው የሚታየው? ይሄ ሰውዬ እሱ የሚያየው አላየሁም አለችኝ። ከዛ ሰውየው ፓስተሩን ተደወለለት። ፓስተር ባዩ እንዴ ከየት ነው የላክልን ይሄን ሰውዬ አሉት። እንዴ አላውቀውም፣ እኔ ኤርፖርት ውስጥ ተገናኝተን ነው አለ። ኧረ ምን አይነት አገልጋይ ነው? ከዚህ በኋላ እንደዚህ አይነት ሰው እንዳትልክብን አሉ። ሰዎቹ ምን ይፈልጋሉ ብሎ ምን ብለዋል? ገምተዋል፣ አስበዋል። አጋንንት ላወጣ ብሎ ለአንድ ልጅ ወደፊት ሳበው። ውጣ 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 ይለዋል። የለውም አጋንንት ምስኪን ልጅ ስም አለ። በቃ ውጣ እምቢ አለኝ ብሎ ጃኬቱን አወለቀ። ውጣ ውጣ ይላል። እቺ ትንሽ ርፍራፌ ነገር፣ አሁን ትንሽ ርፍራፌ ማለት 1 ሚሊዮንም ቢሆን $1 ሚሊዮን ቢሰጥክ አይሰጥክም። 100 ፓውንድ 200 ፓውንድ 300 ፓውንድ ነው የሚሰጥ። ብትሰጥህም እሷ 100 ሚሊዮን የሚሰጥክ ርፍራፌ እኮ ነች። ከእድሜ ልክ ከዘላለም ኑሮ ጋር ርፍራፌ ነች። እሷን መረጥክ? አዎ እሷን መርጫለሁ። በቃ ሂድ ብላና ሂድ በቃ ይላል ጌታ። ኤሳው ምን አደረገ? ምኑን ሸጠ? ብኩርናው በምን ሸጠ? ርፍራፌ እኮ ነች። ሰው አይደል እንደ ኤሳው? እግዚአብሔርን አያውቅም እንደ ኤሳው? ያውቃል እኮ፣ ደንብ ጠንቅቅ አድርጎ ያውቃል እኮ። ከአያቶቹ የተቀመጠለት የቆየለት እምነት አለ እኮ። ርፍራፌ ነው። አሁን እኛ እንኳን ከኤሳው ወዲህ ያለው 3,000 ዓመት ምንም ነገር ጥቅም እንዳልነበራት ያችው ወጥ ምንም ነገር እንዳልሆነች ገብቶን የለ ገብቶናል። ለዘላለም ደግሞ ምን ያህል ጸጸት እንደሚሆን ደግሞ እናስበው። ኤሳውን ለያዕቆብ ድርሻዬን መልስልኝ ወንድሜ ተጸጽቻለሁ አለ። ኤሳው ብልጥ ነው። እንዲያውም አልመለሰም ነው የሚባለው። ያዕቆብ ብልጥ ነው። ሲጠይቀው መልስልኝ ሲለው ዞር አለ ነው የሚሉት። አይቶት ዞር አለ። እባክህ ዞር አለ። ብኩርናችን ኢየሱሳችን ከማንም ጋር መቀየር የለብንም። ኢየሱስ የሰጠን እውነት ማንም ድፍረት ማንም እንዳይወስደው።
እኛ እኮ ለዘላለም ህይወት የተጠራን እንጂ ረፍራፌ ለመብላት አይደለም እኮ የተጠራነው። እዚህ የዓለም ሀብታሙ ሰውየው 500 ቢሊዮን ገንዘብ አለው አሉ። ቢኖረውስ ምን ያደርገዋል ከሞተ በኋላ? እዚህ ጥሎት አይደል እንደሚሄደው? ሀብታም ሲሞት ምን ይላል የመክብብ ጸሐፊ? ትርፉ ምንድነው? ድካሙ ብቻ ነው። ያጠራቀመው ገንዘብ ለሌላ ሰው አስቀምጠው ነው የሚሄደው አይደል እንዴ? እና ለዚህ ችርፍራፌ ብለን እኛ ጌታ የሰጠን ድፍረት ልንጥል ነው ወይስ ድፍረት የሌላቸውን ሰዎችና ነቢያቶች ስናዳምጥ ጊዜያችንን ልናባክን ነው? ለራሳቸውም አልጠቀሙም፣ ለኛም አይጠቅሙንም፣ ለትውልድም አይጠቅሙም። የእግዚአብሔር ልብ የላቸውማ። የእግዚአብሔር ርህራሄ የላቸውማ። ለእግዚአብሔር ሕዝብ የሚሆን ርህራሄ የላቸውም፣ እሳቤ የላቸውም። እና መፍትሄው ምንድነው ያልነው? የመጀመሪያውን ነገር እግዚአብሔር ማወቅ፣ የእግዚአብሔርን ባህሪ፣ እግዚአብሔር እንዴት ነው የሚሰራው? እግዚአብሔር እኔ እንደሰራሁት ህብረተሰቤ እንደነገረኝ፣ ቤተሰብ እንደነገረኝ፣ ሌሎች እንደነገሩኝ አይደለም የሚሰራው። እግዚአብሔር ራሱ እንደሚሰራውና ለኔ ለትምህርት ይሆናል ብሎ ያስቀመጠው ነገር አለው። በሱ ነው የሚሰራው። አሁን ልክ ስናይ የነበረው ምንድነው? አይ እግዚአብሔር ሐሰተኛ ነቢያት አይልክም ብለን ነው ምንደመድመው። ግጥም አድርገው ነው የሚልከው። ግጥም አድርገው። አዎ ኮንቴክስት አለው። በምን አይነት ሁኔታ እንደሚልክ ኮንቴክስት አለው፣ ግን ይልካል። እግዚአብሔርን ስናውቀው ነው የምንረዳው ማለት ነው። ዋናው ነገር እግዚአብሔር ማወቅ። ማን ነው እግዚአብሔር የሚያውቅ? እሱ አውቀልኝ ለኔ ሊነግረኝ አይደለም። እሱ ጥሩ ነው። እሱም ለራሴ አሁን የእግዚአብሔር መንፈስ ስላለን፣ የኢየሱስ ክርስቶስ መንፈስ ስላለን፣ የእግዚአብሔር ጸጋ ስላለ እግዚአብሔር ለማወቅ እድሉ ተሰጥቶናል። ተሰጥቶሻል ለሁላችን ማለት ነው። የምናውቀው እንዴት ነው? እናነባለን፣ እንጸልያለን፣ ወደ ጌታ እንቀርባለን። ንስሐ የሚያስፈልግ ከሆነ ጊዜ ሳናጠፋ ንስሐ እንገባለን። ወደ እግዚአብሔር እውቅና፣ እግዚአብሔር ማወቅ፣ የእግዚአብሔርን አስተሳሰብ መረዳት ወደ ሐሰተኛ ነቢያቶች ከማጋለጥ ይጠብቀናል። መጀመሪያውን ነገር ማለት ሌላ ምቾትን አቋራጭ አለመውደድ። የሀብትም አቋራጭ ፈልጎ እኮ ነው ሰው ቡክን ይዞ የሚሄደው፣ የባንክ ቡክ። የእግዚአብሔር ሰው ምናምን ይላል። አንተዬ ሰርተህ አትበላም? ሰርተህ ብላ። ሀብት አለ በጥቂት የምትጠራቀም ሀብት ምን ትሆናለች? ትበዛለች አለ። ይበዛልሃል፣ ስራ፣ በቃ ሰርተህ ብላ። ምን ለመሆን ነው? 500 ቢሊዮን ያጠራቀመ ሰውየው ራሱ እኮ አርፎ አልኖረም እኮ። አርፎ የሚኖር እሺ፣ ጥሩ ነገር ላስብ፣ አዎንታ ነገር ላስብ። በጣም አርፈዋል፣ በጌታ ነው፣ ልክ እንደኛ ነው፣ ይድናል። 500 ቢሊዮንን ግን ከሞተ በኋላ ወዴት ያደርገዋል? ወዴትም። እዚሁ ጥሎት ነው የሚሄደው። አቋራጭ ምቾት ምን ይላል ጽሁፉ? ህዝቡ ጠንከር ካለ ሀቅ ምን ይወዳል? ምቹ ውሸት ይመርጣል። ጠንከር ያለ ሀቅ ከመስማት ምቹ ውሸት ነው መራቅ አለብኝ። ምቹ ውሸት የትም አያደርስም። ለጊዜው ነው የሚጠቅመው። ጆሮዬን ያክልኛል፣ ይሰማኛል፣ ደስ ይለኛል። ልክ ከወጣው በኋላ ግን አይጠቅመኝም፣ ለህይወት ግን አይሆነኝም። ሌላ ነቢያት በራሳቸው ልብ ወይም በክፉ መናፍስት መሳት ይችላሉ። በአክዓብ ንጉስ ላይ እንደወረደ ማለት ነው። ከእግዚአብሔርም ደግሞ ይመጣል። ልባችን መጠንቀቅ።
በዚህ ዘመን የተለመደ ነገር የሚባል ነገር አለ። በየትምህርት ቤቱ በየቦታው በየአቅጣጫው አሁንም ጴንጦችን ኮፒ አድርጎታል። ጴንጦች ምህረት ያርግላቸው አሁን በልብህ ያለ አርግ ይላሉ። የትኛው ያለ ነገር ነው በልብ ያለው? በሰው ልጅ የሰው ልብ ምን አለው? ምንድነው ያለው? ፍቅር ነው አለ? ክፉ ነው ያለው? በልብህ ያለ አርግ፣ ደስ ያለህን የተሰማህ ነው። ወንድሜ በልብህ ያለ አታድርግ። አረፍ በል እስቲ። ጌታ አለ፣ ጌታ የሚነግርህን አርግ። ጸልይ። ከዛ በኋላ ከጸለይክ በኋላ ጌታን ማዳመጥ ከቻልክ እሰየው፣ ካልቻልክ ደግሞ ጌታ አሳየኝ ብለህ ጀምር። ጌታ ያሳያል። በልብህ ያለ ምንድነው? በልብህ ያለው መንፈሳዊ እውርናን መፍራት። ይሄን ባለፈው ተነጋግረንበት ነበር። ከመንፈሳዊ እውርና መጠንቀቅ። የሚያዳርጉን ነገሮች አሉ። የምናዳምጣቸው ነገሮች አሉ። ምን ሰበስባቸው ነገሮች አሉ። እኛ በራሳችን በምንጓዘው ነገር አለ ነው። እግዚአብሔር ግልጽ ነው። እግዚአብሔር ፍቅር ነው። እግዚአብሔር ሰላም ነው። እግዚአብሔር ሕያው ነው። ኢየሱስ ክቡር ነው። ክቡር ስለሆነ የከበረ መጽሐፍ አስቀምጦልናል። መጽሐፉን መወከስ ነው። ሪፈር ማድረግ ነው። መግለጥ ነው። ማዳመጥ ነው እንጂ ህይወታችን ምንም ነገር እንደማይጎዳን ቆሻሻውን ነገር እያጠራቀምን አንኖር። ይሄ ሰባኪ እኮ በጣም 2000 ሰዎች አሉት። 2000 ሰው እንዴት ብሎ ነው ማለት ሊሳሳት አይችልም ማለት ጥሩ አገልጋይ ጎበዝ አገልጋይ ቢሆን ነው 2000 ምናምን አትበል። ጥሩ አገልጋይ ነው ጥሩ አገልጋይ አይደለም መጽሐፉ ነው የሚለየው እንጂ ስለራስ በራስ ልብ አትበለው። ይሄን ሰባኪ እንኳን 10 ልጆች ናቸው ያሉት 10 ሰዎች ናቸው አትበል። በራስህ አትደገፍ። የሚነግርህ እግዚአብሔር ነው የሚነግርህ። ቁጥር ብዛት ቁጥር ማነስ መንፈሳዊነት አይናገርም። የመንፈሳዊነት ሁኔታ የሚናገረው የእግዚአብሔር መንፈስ ነው። ጽሑፍም አለ። የሰማነው ከእግዚአብሔር የሰማነው እንዳንሳሳትም በጽሑፍ ግን እያስተያየን መንገዳችን ማስተካከል እንችላለን። ጆሮዬን ከፍቼ ዝም ብዬ ሳዳምጥ ብውል ምንም ትርጉም የለውም። መጽሐፍ ቅዱስ አለ። ረጋ ብዬ ልኖር፣ ሰላም አግኝቼ ልኖር። መጽሐፍ ቅዱስ አለ። ቀን በቀን በትንሽ የተጠራቀመች ሀብት ምን ትሆናለች? ትበዛለች አይደል? እሷን ላንብብ፣ መጽሐፍ ቅዱስ ላዳምጥ ቀን በቀኑ እሷን ልስማ። ትንሽም ብትሆን አሁን እንደምንለው ጥቅስ እንደምንለው ማለት ነው። አንድ ሐሳብ ወይም አንድ ጥቅስም ትሆን እሷን ይዤ በቃ ቀን በቀን ልኑር። ምን አጣደፈኝ? የዘላለም ህይወትን ደግሞ በወጥ ምለውጥበት ምክንያት ምንድነው? የሚያራውርጠኝ? ኢየሱስ አግኝቼ የለው አይደለ? አላገኘንም እንደ ኢየሱስ አግኝተናል እኮ። ከኢየሱስ በላይ ምን አለ? በቂ በቃ ረጋ እንበል። ሰከን ኢየሱስ ካገኘን እሱ ነው በኩር። ሰከን ረጋ። አሁን የምጣደፍበት ምክንያት ምንም ነገር የለብኝ። እግዚአብሔር ሆይ ስለነበረን ቆይታ እናመሰግንሃለን። ታላቅና አንደኛ አንተ ነህ። የተናገርነው የተማርነው ነገር በልቦናችን እንዲያድር፣ ለቃሚዎች መጥቶ እንዳይወስድብን አይምሮ ስጠን። ልቦናችን አስፋው፣ ማስተዋላችን ክፈተው። የተባረክ ስለሆንክ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን።